ዛሬ እንግዲህ ሩታና ሄርሜላን ለማቃጠል አብርሽ ፍቅርን ይዞ እንግዲህ ከሀገር ይወጣል ወይ ምናምን። ነገ ደግሞ ታያላችሁ ማለት ነው ምን እንደሚያረጉ ልንገራችሁ። ሩታና ሄርሜላ ማለት ነው ፍቅርን ጉድ ነው የሚሰራት። እኔ ግን ለፍቅር ፈራውላት። ወይኔ ፍቅርዬ፣ እኔ እንጃ በጎረምሳ እንዲያስደበድቡሽ ብቻ ፈራውልሽ። እነዚህ ሁለት ሴቶች በጎረምሳ እንዲያስደብድቡ። ሲቀጥል ደግሞ የነ ሩታ ምናምን ይህ ፍቅርን የሆነ ያለፈ ታሪክ እያነሳችሁ የምትሳደቡ፣ ዋናው ነገር ወድቆ አለመቅረት ነው ጋይስ፣ ወድቆ አለመቅረት ነው። ነብር ናት እሷ፣ ተንበላውሳ ወድቃ ተንቆሻቁሻ የተነሳች ጀግና ሴት ናት። ለፍቅር ዋንጫ ያስፈልጋል። እና ፍቅርዬን አትስደቧት። ገባችሁ አይደለ? እንዳልወርድባችሁ። ፍቅር የመጣች ስራ ነው። ይህን ማወቅ አለባችሁ። ለስራ እንደመጣች ማወቅ አለባችሁ። ሲቀጥል የመጀመሪያው ናት። አዎ ፍቅር የመጀመሪያው ናት። በጣም የሚወዳት የሚያፈቅራት። ፍቅርና አብርሽ የተለያዩ ለምንድነው ታውቃላችሁ? ፍቅር ያው ህፃን ስለነበረች ከፉአድ ጋር በድብቅ ግንኙነት ነበራቸው። ከዛ ከአብርሽ ጋር ተሰራ ነበረ። መጨረሻ ላይ አረገዘች። ከዛ ከአብርሽ ጋር ተለያዩ። ሀላስን ይሄን የተፈጠረው። ስለዚህ አብሮ አደግ ናቸው አብርሽና ፍቅር። የፍቅር ግንኙነት ራሱን እንጂ ያላቸው አይመስለኝም። ግን አብረው አንድ ሰፈር ምናምን ነው ያደጉት። ለዩቲዩብ አብረው ነበር የሚሰሩት። ገባችሁ? ሰው ፍቅር ማለት በጣም ጎበዝ ነብር፣ አንበሳ፣ ብዙ ነገሮችን ያሳለፈች አንቺ ምናምን ልጅሽን አርፈሽ አሳድጊ፣ ቁጥር ተከበሪ የምትሉ ሰዎች አፋችሁን ዝጉ። አርፋችሁ የሶሻል ሚዲያ ድምቀት ናት ፍቅር፣ ድምቀት ናት። እና ደግሞ ፍቅር ያው ሩታ ላይ መጥፎ ነገር አታረግም፣ ታስታርቃለች። እኔ እንደዛ ነው ማስበው። በመጥፎ ሳይዳ ላይም የፍቅርን መምጣት ለስራ ነው ያመጣት፣ ለስራ ነው። አያችሁ መጨረሻ ላይ የታችሁታል። አብርሽ እሳ ያቃጠልኳቸዋል። ይሄ ምንድነው? ዋናው በቃ በቀል ነው ያዘው። አብርሽ እያናደዱት ስለሆነ ሁለቱ እየተነታረኩ መለየት ፈልጓል። በቃ ማን ነው እስከ መጨረሻው ከኔ ጋር የሚሄደው የሚለውን ነገር ማወቅ ፈልጓል። ሩታ ለምደዋለች። ካሁን በፊት አብርሽ ከብዙ ሴት ጋር ሲመጣ ሲፈትናት ምናምን ስላየች ለምዳለች። ያለመደችው ሄርሜላ ናት። ሄርሜላ ትንሽ ይከብድሻል፣ አይዞሽ፣ ልመጂው። ወደፊት አብርሽ ከሱ ጋር ከኖርሽ እንደዛ አይነት ነው ህይወትሽ በሙሉ እንደዚህ ነው። ሴት ይመጣል፣ ይሄዳል፣ ይቀየራል። በቃ እንደዛ አይነት ላይፍ ነው። ስለዚህ እንደዚህ አይነት ህይወት ስለሚገጥመሽ ተዘጋጅበት፣ ሬዲ ሁኝ ሄርሜላ። ከአብርሽ ጋር ከኖርሽ ዘላለምሽን እንደዚህ ነው። 10 ሴት እየቀያየረ ሲያቃጥልሽ ነው የሚኖረው። እና አብርሽ አንድ ሴት ጋር መስራት አይችልም። ሁሌ መነጋገሪያ መሆን፣ ሁሌም ስለሱ እንዲወራ ነው የሚፈልግ። የተረሳ ነገር ይቀሰቅሳል። በቃ አሁን ፍቅርን ረስተናት ነበረ፣ ግን እንደ ፍቅር የሚተውንለት ሌላ ሴት እኮ ቢያመጣ ይፈልጋል። ቢያመጣ እኮ ግን እንደ ፍቅር የሚተውን የለማ። እንደ ፍቅር እኮ ምርጥ ተዋኝ፣ ጀግና፣ ጎበዝ፣ በቃ በጣም ደስ የምትል ካራክተር ተጫዋች እኮ ናት። ምን ሆናችኋል? እና ከፍቅር ጋር ማንም ሊወዳደር ደስ ስላልቻለ አብርሽ እንግዲህ ያደረገው ፍቅርን ማምጣት ነው። ለስራ ጎበዝ ናት። ብዙ ጊዜ ለስራ ፍቅርን አምጥቷት ያውቃል። ታውቃላችሁ ፉአድ ጋር እያለ ምን ያን ቪዲዮ አይታችሁ አሁን ፍቅርን የምትሳደቡ ሄድበት በሉት፣ ይሄዱበት። ፍቅርና አብረሽ ይሄዱበት። ትንሽ ሩታ ታውቃለች ለስራ እንደሆነ አትናደድም። ሩታ በፍቅር እንደቀየራት አልተናደደችም። ምንም የተናደደችው ነገር የተናደደችው ሄርሜላ ናት። ሄርሜላ እንዲህ ያረገኛ ብላ አላሰበችም። ምክንያቱም እሱ በቃ በጣም ይወደኛል፣ ያፈቅረኛል፣ እኔ አፍቃሪ ነኝ፣ እኔ ወዳጅ ነኝ ምናምን ብላ ስለነበረ በቃ እኛ ነገር ካሰራ ካሸፈ ምንም ማድረግ አይቻልም። እና ሄርሚዬ አይዞሽ፣ ምንም ማድረግ አይቻልም፣ ያጋጥማል የኔ ቆንጆ። ከዛ በተረፈ ግን አሁን ፍቅርን እየጠሩ እኛሳቸው ሩታን ብትሆን ፍቅርን የሰው ህይወት ገብተሽ አርፈሽ ልጅሽን አሳድጊ፣ ለምን የራሽን ህይወት አትኖሪም ማለት አይቀርም። ሄርሜላም ቢሆን ፍቅርን እየጠራች አንቺ የኔን ባል ቀምተሽ ከአንቺ ጋር ያለፈ ህይወት ነው። ሩታንም ትቷት ነበረ፣ ከኔ ጋር ነበረ ጥሩ ህይወት እየኖረ ያለው። ሄርሜላም በጣም ተናዳለች። በጣም የተናደደችው እኔ ፍቅር እንዳትደብደቢ ሀቢብቲ እንጂ በጣም ጥንቃቄ ማድረግ አለብሽ ውዴ። ከዛ ውጭ ግን ቀጥቅጠው ነው የሚጥሉሽ። ስለዚህ ነገ ሁለት ነገር እሰራላችኋለሁ። ነገ ሁለት መሀል ላይ አንድ እሰራለሁ፣ መጨረሻ ላይ ደግሞ አንድ እሰራለሁ ማታ። ስለዚህ 3 ነገር ለመስራት አይ ፕሮሚስ ዩ
እናንተ ደግሞ ለማድመጥ ተዘጋጁ። ወይኔ ከፍቅር ጋር ከመጣማ በስማም ቀን ራሱ አንድማ አለ እና እንዴት ደስ እንዳለኝ ብታውቀው ኖሮ የምር ኦ ማይ ጋድ። እኔ ከሌላ ሰው ጋር የመጣ መስሎኝ ነው እንደዛ ያልኳችሁ። ገባችሁ? ስሰድበኝ ነበር አብርሽ እና ሄድበት አብርሽ። የሩታ ፍትነን የምትሉ ደግሞ አተሳደቡ። ስራ ነው እየሰሩ ያሉት። ፍቅር ስራ ነው እየሰራች ያለችው። ታውቃላችሁ እንደ ፍቅር የሚተውንለት አያገኝም አብርሽ። ለዛ ነው ፍቅርን ያመጣት። ሌላ ሴት ቢያመጣ አሁን እንደ ፍቅር አሁን ፍቅር በስማም ሳቋ ምን ደስ ሲል እኔ ራሱ እየሳኩ ነበር የጨረስኩት። እና እንደ ፍቅር የሚተውንለት ሰው ስለሌለ ነው እንጂ አብርሽ ሌላ ሰው ቢያመጣ ውስጡ ነው ደስ ይለዋል ሰው መቃየር። ግን እንደ ፍቅር አይተውኑለትም። ገባችሁ? ስለዚህ ምን ማድረግ አለባችሁ እናንተ? መታገስ ብቻ ነው መታገስ። ከነሱ ጋር መሳፈጥ ምናምን አያስፈልግም። አሁን እንደ ድሮ የፍቅር የሩታ ምናምን እያላችሁ እርስ በርስ እንዳትጣሉ አደራ። ምክንያቱም እነሱ ስራ እየሰሩ ነው፣ ቢዝነሳቸውን እያጣጣፉ ነው። ገባችሁ? እናንተ የእነሱን እንትን የሆነ ስራቸውን በደንብ ነው የምታጣጥፉላቸው። እናንተ ተስማሙ። የፍቅርና የሩታ አድናቂዎች ተስማሙ፣ አትጣሉ እርስ በርስ። ምን ሆናችሁ ነው? ፍቅር ተስራ ያምር ይደግ እንትኗ በደንብ ገቢ ታገኝ። ብቻ ነው ልጅ የምታሳድገው። ስለዚህ ሴትን እንደመደገፍ ቁጠሩት። አብርሽ በጣም ጎበዝ ነው፣ ዩቲዩበሮችን ይደግፋል። ታውቃላችሁ ሩታ ያው አብርሽ ጋር አትለይም። ዞሮ ዞሮ አታስቡ። አብርሽ እና ሩታ ይለያል ብላችሁ ከሆነ አታስቡ። አብርሽ ካለ ሩታ አይሆንለትም። ፍቅር ጋር እንኳን ህይወት ጀመረ ብንል የእውነት ሩታ ጋር ይመለሳል። ምክንያቱም አንደኛ ልጅ ያለው፣ ሁለተኛ እንትን ተመልካች ያለው ከሷ ጋር ሲሆን ነው። እና ከፍቅር ጋር ከሄርሜላ ጋር አይመለስም። ሄርሜላ ወደ አንቺ እንኳን እንጃ ተስፋ ራሱ የለሽም። እኔ እንደዚህ በመሀል ራሱ እያመጣ የሚሰራ አይመስለኝም ከአንቺ ጋር። እና የኔ ውድ አይዞሽ፣ የምናረጋለን። አሁን አንድ ቸከስ ለምን አንፈልግላትም ጋይስ? ለሄርሜላ እንደ ሀሳብ አንድ ወንድ ብንፈልግ ጥሩ ነበረ፣ ብናጣምራት። ያው የሞራል ውድቀት ብርት መናደድ ምናምን አይኖርም። እና ምን እንደማረግ ሻላቅም። አንቺ ልጅ እንደ ምን ላርግ? ብፈልግ አጣው እኮ ለሄርሜላ ጋር ስም ይገጥምላት። አንዳንዱ በጣም ሽማግሌ ሼባ ይሆናል፣ አንዳንዱ ደግሞ ጩጬ ይሆንና ጡት ልታጠበው ነው እንዴ ብዬ አስባለሁ። እና አሁን ለሄርሜላ ግጣም አጥቼላታለሁ። ከዛ ውጭ ፍቅር ያው ትንሽ ሰራርታ ሌላ ትሰራለች ደግሞ በደንብ እንትማ ሞቀስ የሌላት። አብርሽ ብዙ ጊዜ በጣም ነው የሚደግፋት ፍቅርን፣ ታውቃላችሁ። እና እኔ እንድትረዱት የምፈልገው ነገር ፍቅር ለስራ ነው የመጣችው። በቃ ይሄ ነው ባጭሩ። ስለዚህ እናንተ ዝም ብላችሁ አትቀባጥሩ ማለት ነው። መቀባጠር አያስፈልግም። ፍቅርዬ ደግሞ ሂጅበት፣ አቃጥለሽ ድፍት አድርጊያቸው። ያው ከሩታ ጋር በውስጥ አብሮ ስራ ከሆነ ማለት ነው። ምክንያቱም ኦዲየንስ ለሁለት ይከፈልባቸዋል፣ ጸብ ይፈጠራል ምናምን። በእርግጥ ብዙ ሰዎች ሩታን ሄርሜንተና ፍቅርን አይወዷትም፣ በሩታ ሳይድ ያሉ ከድሮ ጀምረው። እና ፍቅርዬ የኔ አንበሳ ሂጅበት። ኧረ በስመ አብ ተመቸሽኝ። እኔ እኮ እንደዚህ ይገለበጣለሁ ብዬ አላሰብኩም።